አሁንም ድረስ ብርሃን የሆነውን የጌታ ልደት በጨለማ ስራ የምናከብር ብዙዎች ነን። አንድ ሀገር ሌላን ሀገር በቅኝ ግዛት እየገዛ የተወለደው የአይሁድ ንጉሥ የት ነው ካልክና ከጠየቅ ምንድነው የሚያሳየው? በቃ ከተወሰነ ጊዜ በኋላ ይሄ ንጉሥ ይገለብጣል። በፍርድ ማለት በችሎት በተሰየመ ችሎት ንጽህናው ተመስክሮ ምንም ወንጀል የለበትም ምንም በደል የለበትም ተብሎ እንዲሰቀል ግን ፍርድ የተሰጠ በክርስቶስ ላይ ብቻ ነው። ሕፃኑን ካገኘ ነው ለኛ ለምን እንደተወለደ ካወቅን ያችን የተወለደባትን ምክንያት ከኖርናት መጨረሻ በደስታ ወደ ሀገራችን ዋስራ አይሁድ በዛ ሁሉ ዘመን ትንቢት እየተረጎሙ ሱባኤ እየቆጠሩ የጌታችን የልደቱ ነገር ሳይገለጥላቸው በእውቀትም ከምሁራን አንፃር ሲታዩ ምንም አያውቁም የሚባሉ እረኞች የተናቁ በኋላ ደግሞ የሚያስደንቀው ነገር ደግሞ የበለጠ የአይሁድን ትንቢት ለመስበር ወይም ለነሱ ዘለፋ እንደገና ደግሞ ከሩቅ ምንም ትንቢቱን ያልሰሙ ሱባኤውን ያልቆጠሩ ደግሞ ከሩቅ ደግሞ ሰምተው ይመጣሉ። የዚህ የሰብአ ሰገል ጉዞ ጌታ ከተወለደበት ቀን ጀምሮ ስለሚነሳ ከዛ ተነስተው መተው ቤተልሔም እስኪደርሱ ወደ 2 ዓመት ስለፈጀባቸው እሱን ወደ በኋላ እናምጣውና ልክ ከመላእክቱ ጋር አብሮ ደግሞ የምናነሳው ነገር አለ። ምንድነው? በቤተልሔም ታላቅ የሆነ ብርሃን ፈሰሰ ይላል እና ብዙ ሰው አሁን የሚመስለው ብርሃን ተብሎ ሲነገር እንደው ይሄ የተለመደው አይነት ብርሃን መስሎ ሊሰማ ይችላል፣ ግን አይደለም። መላእክቱ ያንን ዜና በሚናገሩበት ሰዓት ምንድነው የሚለው? የጌታ ክብር ዙሪያቸውን አበራ ነው የሚለው። መጽሐፉ ጠንቅቆ ነው የጻፈው። የጌታ ክብር ዙሪያቸውን አበራ። እንግዲህ ይህ ዙሪያቸውን አብርቶ የታየው መላእክቱና እረኞቹ ሲነጋገሩ ቤተልሔምን ጨለማዋን ገፎ በጣም ታላቅ ድምቀት ያለው ብርሃን በዛች ታይቶ የማይታወቅ አይነት ብርሃን በዚያች በቤተልሔም ፈሶ የታየው የጌታ ክብር ነው። ያ ጌታ ማን ነው ካልን እዛ በግርግም ተኝቶ ያለው እንግዲህ የዛ ሕፃን ክብር። ምክንያቱም ሕፃን ሲሆን ጌታ ነው አይደለም? ስለዚህ የዛ ሕፃን ክብር ነው በዛ በቤተልሔም በርቶ የታየው። ይሄንን በውስጣችን ማለት እያንዳንዱ መጽሐፉ ሊገልጠው የፈለገው ነገር ምን እንደሆነ ማወቅ አለብን። እኛ በጨለማ ውስጥ የነበረ ሕዝብ ብርሃን አየ ይላል ኢሳይያስ። ሕዝብ ዘይነብር ውስተ ጽልመት፣ በጨለማ ውስጥ የነበረ ሕዝብ ብርሃን አየ። እንደውም ብርሃን አቢይ ሰረቀ ሎሙ ነው የሚለው። ታላቅ ብርሃን ወጣላቸው። ታላቅ ብርሃን፣ ያ ታላቅ ብርሃን ጨለማ ማይደፍረው ብርሃን፣ ጨለማ ማያሸንፈው ብርሃን፣ ያልተፈጠረው ብርሃን ማለት ነው። ያልተፈጠረው ብርሃን፣ ህልፈት ውላጤ የሌለበት ብርሃን። ሌላው ብርሃን ሁሉ በዚህ ዓለም ያለው ብርሃን ሁሉ ብዙ አይነት ብርሃን አለ። ያ ብርሃን ሁሉ ህልፈት አለበት፣ ውላጤ አለበት፣ ህጸጽ አለው እያንዳንዱ። ይሄ ግን የተገለጠው ብርሃን ወይም በጨለማ ውስጥ ላሉት የበራላቸው ብርሃን ህልፈት ውላጤ የሌለበት ማለፍ መለወጥ የሌለበት አማናዊ ብርሃን፣ ያልተፈጠረው ብርሃን በመካከላችን ስለተገኘ በመካከላችን የሰውን ስጋ ነስቶ በግርግምት ስለተኛ ግን ክብሩ በዛ በቤተልሔም አበራ። የጌታ ክብር ዙሪያቸውን አበራ ተብሎ የተነገረው ለዚህ ነው። ይህ ብርሃን ነው ወደኛ ህይወት እንዲመጣ እንግዲህ የተጋበዝ ነው። በጨለማ ውስጥ ያለን፣ በኃጢአት ጨለማ ውስጥ ያለን፣ በክህደት ጨለማ ውስጥ ያለን፣ በኑፋቄ ጨለማ ውስጥ ያለን፣ በተለያየ ጨለማ ውስጥ ያለን ሁሉ ይሄ ብርሃን ሲበራ ነው። እንግዲህ ይሄ ብርሃን ደግሞ ተፈጥሯዊ ብርሃን ሳይሆን የጌታ ክብር የሆነ ብርሃን። ያ ብርሃን የሚበራው እንዴት ነው? ለቃሉ በመታዘዝ ነው፣ ለፈቃዱ በመኖር ነው። እና ይሄን ሁሉ በቤተልሔም ነው ያየነው። በጣም በሚደንቅ ሁኔታ በቤተልሔም ነው ያየነው። የዚህ ብርሃን መገለጥ፣ የዚህ ብርሃን መታየት እውነተኛው ብርሃን ወደ ዓለም መምጣቱን፣ የጨለማው ዘመን ማለፉን የተረከ ነበር። አሁን የጨለማው ዘመን አብቅቷል። አሁን የምንኖረው በብርሃን ዘመን ነው። ያኛው የቀደመው የጨለማው ዘመን አልፏል። አሁን በብርሃን ነው ያለነው። ለሚገባው ሰው በብርሃን ነው ያለነው። በብርሃን ሆነን ወደ ጨለማው ከሄድን ነው ችግር የሚሆነው። ይሄ ዮሐንስ ምዕራፍ 3 ላይ የሚናገረው ነገር አለ። ሰዎች ስራቸው ክፉ ነበርና
ብርሃንን አልወደዱም ይላል። ወደ ብርሃን ለመምጣት አልወደዱም። ዛሬ ብዙዎቻችን ወደ ብርሃን ለመምጣት ማንወደው ስራችን ጨለማ ስለሆነ ነው። ስራቸው ግን መልካም የሆነ ብርሃኑ የበለጠ ስራቸውን ስለሚገልጠው ወደ ብርሃን ነው የሚመጡት። ማለት የሚያፍርበት ነገር የሌለው ነውር የሌለው ሰው ምንጊዜም ስራውን ሁሉ በቀን ያከናውናል። ነውር የሆኑ ስራዎችን ብዙ ጊዜ የምንፈጽመው በጨለማ ነው እና ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ኃጢአታቸው ይሄ ነው፣ በደላቸው ይሄ ነው ተብሎ ነው የተጻፈብን። ከብርሃን ይልቅ ጨለማን ስለወደዱ፣ ምክንያቱ ደግሞ ስራቸው ክፉ ስለሆነ። ግን ይህ በቤተልሔም የታየው ብርሃን ይህን ጨለማ ሊያስወግድ ማለት ከተፈጥሯዊ ጨለማ ጋር አይደለም ጉዳዩ፣ ከጨለማው አገዛዝ ጋር ነው ጉዳዩ። ጉዳዩ ኃጢአት ከሚባል ጨለማ ጋር የሰውን ባህሪ የሰውን ማንነት ካጠቆረው ካጠለሸው ካጨለመው ኃጢአት ከሚባል አለመታዘዝ ከሚባል አለመታመን ከሚባል ጨለማ ጋር ነው ትግሉ እና ይህንን እያሰብን አሁን የጌታን ልደት ስናስብ ይህንን ነው ማሰብ። አሁንም ድረስ ብርሃን የሆነውን የጌታን ልደት በጨለማ ስራ የምናከብር ብዙዎች ነን። ብርሃን የሆነውን ልደቱን ብርሃን ታላቅ ብርሃን ወጣላቸው በጨለማ ላሉ ተብሎ በሚነገርበት ቀን ይሄ ነቢዩ ኢሳይያስ ከ900 ነው ከ700 ዓመት በፊት የተናገረው ትንቢት ተፈጸመ ብለን በምንናገርበት ቀን ለአሕዛብ እንኳን በጨለማ ውስጥ ለነበሩት ብርሃን ወጣ በምንልበት ቀን በጨለማ የምናከብር ብዙዎች ነው። በዓሉን በጨለማ የምናከብር ያን የጌታ ክብር በእኛ ላይ ሳያበራ የጌታ ክብር በእኛ ላይ ሳይገለጥ ፈቃዱ ሆኗል። ፈቃዱ ሆኗል። በጨለማ ይሄ ብርሃን እንዲበራ ፈቃዱ ሆኗል እና ብርሃን በጨለማ ይበራል ጨለማም አላሸነፈውም ተብሎ ነው የተጻፈው። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ያለ እርሱ አንዳችስ እንኳ የሆነ የለም ይልና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች አይደለም። ብርሃኑም በጨለማ ይበራል፣ ጨለማም አላሸነፈው። ጨለማም አላሸነፈው። ይህ ጨለማ የማያሸነፈው ብርሃን ነው የተሰጠን። አሁን ፈቃዳችን ብቻ ነው ወደዛ ጨለማ መልሶ የሚወስደን እንጂ ይህ ጨለማ የማያሸንፈው ብርሃን ነው በእኛ ላይ እንዲገለጥ ፈቃዱ የሆነው። የክብሩ ብርሃን እኛ ላይ እንዲያበራ ነው ፈቃዱ የሆነው። ተፈጥሯዊ ብርሃን አይደለም እኛ ላይ እንዲያበራ ፈቃዱ የሆነው። የክብሩ ብርሃን የሆነ የሱ የጌታ ክብር በዙሪያቸው አበራ የተባለው ብርሃን ነው እኛ ላይ እንዲበራ ፈቃዱ የሆነው። እኛ ይሄንን የሸሸነው እና አንዱ ቤተልሔምን ስናስታውስ ራሳችን ቤተልሔም ማለት እኔ ራሴን ቤተልሔም አድርጌ ካሰብኩ ጌታ በእኔ እንዲወለድ ፈቃድ የሆኑ ራሴን ቤተልሔምን አድርጌ ካቀረብኩኝ አንዱ በእኔ ላይ የሚገለጠው የጌታ ክብር ነው ማለት የጌታ ክብር ነው። ለዛ ግን ራስን ማዘጋጀት የግድ ነው የሚሆነው። ሌላው ከዛ ቀጥሎ በዛ በቤተልሔም ከተሰሙ አስደናቂ ነገሮች አንዱ ምንድነው? ከ2 ዓመት ጀምሮ ጉዞ የጀመሩ የምስራቅ ነገስታት ከምስራቅ ኮከቡን አይተን መተናል የሚሉ እነዚህ የምስራቅ ነገስታት ወደ ቤተልሔም ደረሱ እና ወደ ቤተልሔም ድረስ እስኪደርሱ የሚመራቸው ኮከብ ነበር እና የመጽሐፍ ቅዱስ መተርጉማን ኮከብ ነው ኮከብ አይደለም በአምሳለ ኮከብ የመራቸው መልአክ ነው የሚል ብዙ ተራቀውበታል እና ኮከብ ነው ኮከቡን ለምሳሌ አንዳንዶች ኮከብ ይሄ ኮከብ አይደለም መልአክ ነው ምክንያቱም ኮከብ መጥቆ ይሄዳል እንጂ ዘግዝቆ አይሄድም እንዴት ነው ይሄን ኮከብ የምትሉት መልአክ ነው በአምሳለ ኮከብ የመራቸው ይላሉ። አይ ምን ያከራክራል ይሄ ደግሞ የሚሉ አሉ። ማለት መጥቆ እንዲሄድ የሚያደርገው እሱ ነው ዘግዝቆ እንዲሄድ ቢያደርገውስ ምን ለእግዚአብሔር የሚሳነው ነገር አለ? እግዚአብሔር በፍጥረቱ ሁሉ ክብሩን ይገልጣል። በፍጥረቱ ሁሉ ክብሩን ይገልጣል እና መልአክም እንበለው ኮከብም እንበለው በአምሳለ ኮከብም መልአክ መራቸው ኮከቡም መራቸው እዛ ቤተልሔም ደረሱ። የኮከቡ አካሄድ ግን ያልተለመደ አይነት አካሄድ ነበር። አካሄዱ ራሱ ያልተለመደ አካሄድ ነበር። ሰው መካከል ሲሆን ይጠፋቸዋል፣ ከሰው ሲለዩ ደግሞ መንገዱን ይመራቸዋል። በዛ ሁኔታ ቤተልሔም አደረሳቸው። ከ2 ዓመት ጉዞ በኋላ ነው የደረሱት። መጽሐፍ ቅዱስ ዋናው ዓላማው የጌታችንን ዜና ልደቱን፣ ዜና ሞቱን፣ ዜና ትንሣኤውን መተረክ ስለሆነ እንጂ ይሄን ስታዩት
ወዲያው በቤተልሔም ተወለደ ይልና ቀጥሎ ወዲያው ነው ሰብአ ሰገል መጡ ይላል። አሁን ስናየው ወዲያው እንደተወለደ ወዲያው የመጡ የሚመስል ነገር አለው። ግን የሚመጡት ከ2 ዓመት በኋላ ነው። ለዛ ማስረጃው ምንድነው? ሄሮድስ እንዲፈጁ ሲያዝ፣ ሕፃናት ሁሉ እንዲገደሉ ሲያዝ ከ2 ዓመትና ከዛ በታች የሆናቸውን ሁሉ ፍጁ ነው ያለው። ለምን? እነሱ ከሀገራቸው ተነስተው ተጉዘው እዛ እስኪደርሱ ወደ 2 ዓመት ፈጅቶባቸዋል። እንደደረሱ አንዲት ቃል ነው የተናገሩት፣ የተወለደው የአይሁድ ንጉሥ የት ነው? እቺ በጣም በከፍተኛ ሁኔታ በዚያን ጊዜ በቤተልሔምና በአውራጃዎቿ ሁሉ በዛ ዙሪያ በነበሩ ሁሉ ትልቅ ድንጋጤ ምንድነው? ወደንገጸ ሄሮድስ ምስለ ሰራዊቱ ዲያብሎስ ወምስለ አጋንንቲሁ ይላሉ አባቶቻችን። ሄሮድስ ከነ ሰራዊቱ፣ ምክንያቱም ንጉስን ሳይገድል አይነግስም። ስለዚህ ሄሮድስ ከነ ሰራዊቱ፣ ዲያብሎስ ከነ አጋንንቱ ደነገጠ። ወታውከት ሁላ ኢየሩሳሌም ሁሉ አብራ ታወከች። ምክንያቱም ያው እንደ ንጉሱ ነው አገር ሰላም የምትሆነው ንጉሱ ሰላም ከሆነ ነው። ንጉስ ሰላም ሲሆን አገር ሰላም ትሆናለች። ንጉሱ ብጽብጸኛ ከሆነ ግን አገሪቷም ተበጽብጻ ነው የምታርፈው። እና ብዙ ጊዜ በድሮም ጊዜ የግሪክ በአንድ ሀገር በግሪክ አውራጃዎች ይመስለኛል በአንድ ሀገር ያሉን ፈላስፎች ሰብስቦ አንድ ንጉስ ጥያቄ ጠይቋቸዋል። ጊዜ ምንድን ነው ብሎ ይጠይቃቸዋል። እና ጊዜ ምንድን ነው ብሎ ሲጠይቃቸው ቀን ይሰጠንና እንመልሳለን አሉት። ቀን ሰጣቸው። እነዛ ፈላስፎች ስለሆኑ ከተወሰነ ቀን በኋላ ተመልሰው መጡና መልሱን አገኛችሁት ይላቸው። አዎ። እና ንገሩኝ ጊዜ ምንድን ነው ሲላቸው ጊዜ አንተ ነህ ንጉሥ ሆይ ይሉታል። አሁን እንዲህ ስንሰማ እንደው ፈላስፎች መሆናቸውን ባናውቅ ማጎብደድ ይመስላል። እና ጊዜ አንተ ነህ አሉት ይላል። እንዴት ሲላቸው አንተ በጎ ከሆንክ በጎ ይሆናል፣ አንተ ክፉ ከሆንክ ይከፋል። ስለዚህ ጊዜ ማለት አንተ ነህ አሉት ይባላል። እነዛን ጊዜ ሄሮድስ በዛ ሁኔታ ሲደነግጥ ኢየሩሳሌም ሁሉ ታወከች። ምክንያቱም ንጉስን ሳይገድል ደግሞ መጥተው ሲናገሩ እንደ አባቶቻችን ትርጓሜ ስም ላዕላዊ ስም ታህታዊ አልተገለጠላቸውም፣ ስም ማዕከላዊ ተገለጠላቸው ይላሉ። ስም ላዕላዊ ማለት አይተ ያሉ አምላክ ዘተወልደ አላሉም። የተወለደው አምላክ ወዴት ነው አላሉ። እንዲህ ብለው ቢናገሩ እንዴ አምላክ ይወለዳልን ይሏቸዋል ይሉና ይሄንንማ እንደሚወለድ በትንቢት ያውቃሉ፣ ሱባኤም ሲቆጥሩ ኖረዋል። ግን እኛ ትንቢቱን ስንተረጉም የኖርን ሱባኤውን ስንቆጥር የኖርን ለእኛ ሳይገለጥ ደግሞ ለእናንተ እንዴት ተገለጠ ብለው ያሽሟጥጧቸው ነበር። ስም ታህታዊ ማለት ደግሞ አይተ ያሉ ሕፃን ዘተወልደ ነው። የተወለደው ሕፃን ወዴት ነው ቢሉ ኖሮም በቤተልሔም እልፍ ተወልዶ እልፍ ሞቶ ያድራል፣ የትኛውን ሕፃን እንበላችሁ ይሉ ነበር። ስለዚህ ስም ማዕከላዊ የተገለጠላቸው ምን አይተ ያሉ ንጉሥ ዘተወልደ፣ የተወለደው የአይሁድ ንጉሥ የት ነው? አይተ ያሉ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው? በዛን ጊዜ ደግሞ አይሁዳውያን በሮማውያን ቁጥጥር ስር ናቸው። አይሁድን ይገዙ ከነበሩት መካከል አንዱ ሄሮድስ ነው። እሱም ያስተዳደረው ከተማ መጥተው ነው የተወለደው የአይሁድ ንጉሥ የት ነው ያሉት። እንግዲህ አንድ ሀገር ሌላን ሀገር በቅኝ ግዛት እየገዛ የተወለደው የአይሁድ ንጉሥ የት ነው ካልክና ከጠየቅ ምንድነው የሚያሳየው? በቃ ከተወሰነ ጊዜ በኋላ ይሄ ንጉሥ ይገለብጣል። ሲገለብጥ ደግሞ ያለውን ስርዓት ውስጥ የነበሩትን ሰዎች ይገድላል፣ ያጠፋል ተብሎ ነው የሚታሰበው። ስለዚህ ሄሮድስ ወዲያውኑ ያደረገው ምንድን ነው? የሚወለደው በትክክል የት ቦታ ነው? እናንተ ይህን በምን አውቃችሁ መጣችሁ ስላቸው ኮከብ እየመራን መጣን። ሰዎቹ ሲያዋቸው የተከበሩ ሰዎች ናቸው። እንግዲህ ነገስታት ናቸው። የጥበብ ሰዎች ብሎም ይናገራል፣ ነገስታትም ብሎ ይናገራል። ምክንያቱም በዛ በዳዊት ነገስተ ተርሴስ የተርሴስ እና የደሴቶች ነገስታት መጡ ነው የሚለው። እንደገና እዚህ ደግሞ ሰብአ ሰገል የጥበብ ሰዎችም ይላቸዋል። እንግዲህ በድሮ ጊዜ ያሉ ነገስታት ጥበብን ከንግስና ቢይዙ አይገርምም። በነ ሰሎሞን ያየነው ነው። ጥበብ ከንግስና ይዘው ሊመሩ ይችላሉ። እንደውም ከባዱ የሚሆነው ጥበብ የጎደለው ንጉስ ሲሆን ለራሱም አይበጅ ለሀገርም አይበጅ። እንደነ ሰሎሞን ጥበብም የተሰጠው ማስተዋልም የተሰጠው ንጉስ ቢሆን ግን ይበጃል። እና እነዚህ ሰዎች ጥበብም የነበራቸው ነገስታት ቢሆኑ አይገርምም። ስለዚህ ሄሮድስ ሲያያቸው ሊዋሹ የሚችሉ አይደሉም። ደግሞ አንድ ንጉስ በሚያስተዳድረው ሀገር መተህ ለአንገትህ ሰይፍ ካልፈለግክ በስተቀር
የሆነ እውነት ሳትይዝ የሆነ የተጨበጠ ነገር ሳትይዝ የተወለደ ንጉስ የት ነው ያለው ብለህ አትጠይቅም። ይሄ በጣም ራስን እኮ ህይወትን አደጋ ላይ መጣል ነው። የመጀመሪያው ለሰማዕትነት ለመመስከር የተዘጋጁ ሰዎች አድርጌ ነው የምወስዳቸው። እነዚህ ስለ ክርስቶስ ንጉስ ነው ብለው ንጉስ ፊት መመስከር በጣም ራስን እኮ ለሰይፍ ማዘጋጀት ነው። እውነት ለመናገር የት ነው ብለው ጠየቁ። እስቲ ቆይ ይሄን ነገር የት እንደሆነ ላጣራላችሁ። ለምን ሰው መካከል ሲሆን ኮከቡ ይሰወር ነበር። ስለዚህ ላጣራላችሁ አለና በምስጢር አባቶቻችን እነሱን እልፍኝ ቢሉ አስቀምጦ ፈሪሳውያንን በአዳራሽ ጠርቶ እነሱን አዳራሽ አስቀምጦ ቢሉ ፈሪሳውያንን በእልፍኝ ጠርቶ ቤት ነው የሚወለደው የአይሁድ ንጉስ ይወለዳል ብላችሁ ተስፋ የምታደርጉት ቤት ነው የሚወለደው ንገሩኝ አላቸው። የዛን ጊዜ ወአንቲኒ ቤተልሔም ምድረ ኤፍራታ ይትያት ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉስ ዘይርእዮሙ ለሕዝበ እስራኤል። አንቺ የኤፍራታ ዕጣ የምትሆኚ ቤተልሔም በይሁዳ አእላፋት መካከል ታናሽ ነሽ፣ ነገር ግን አወጣጡ ከቀድሞ ጀምሮ የሆነ ገዢ በአንቺ ይወጣልኛል ተብሎ ተነግሯል። ስለዚህ የሚወለደው በቤተልሔም ነው ብለው ነገሩት። ይሄ በመጽሐፍ ያለ ስለሆነ ነው። አሁን በቤተልሔም ለምን ተወለደ? ምን ይሄ በመጽሐፍ ያለ ነው። አንደኛ ትንቢቱ እንዲፈጸመው፣ ሁለተኛ ቤተልሔም ማለት ራሱ ልሔም ማለት ህብስት ማለት ነው። ህብስት ማለት ነው እና ቤተልሔም የህብስት ቦታ እንደማለት ነው። የህብስት ቤት ቤተ ህብስት እንደማለት ነው እና አማናዊ ህብስት ጌታችን ኢየሱስ ክርስቶስ ምሳሌያዊ በሆነችዋ ቦታ ነው የተወለደው። አባቶቻችን ቤት የእመቤታችን ልሔም የጌታ ምሳሌ ይላሉ። እንግዲህ ቤተልሔም ቢወለድ ምስጢሩና ማለት ይሄ ትንቢቱና ምሳሌው በዚህ መልኩ እንዲፈጸም ነው ብለው አባቶቻችን ከነ ካሌብ ኢያሪኮን ከመውረስ ጋር አያይዘው ሁሉ ድንቅ በሆነ ሁኔታ ይተርኩታልና ይህንን ነገሩት። ሄሮድስ በተንኮል ተናገራቸው ይላል። ሰብአ ሰገልን በተንኮል አናገራቸው። ሂዱና አግኝታችሁት ሰግዳችሁለት ስትጨርሱ መታችሁ ንገሩኝ፣ ምክንያቱም እኔም ልሰግድለት ስለምፈልግ ይህንን ንገሩኝ ብሎ በተንኮል ነገራቸው። መቼም የጥበብ ሰዎች ስለሆኑ ይሄ ነገር ይጠፋቸዋል ማለት አይደለም። ግን መቼም እነሱም ሄሮድስ በጣም በግብዝነት ካናገራቸው ሰው ስሁት ነውና ሊታለሉ ይችላሉ። እና ለማንኛውም ሄደው ልክ ከሱ ሲለዩ ደግሞ ኮከቡ መራቸውና ሕፃኑና እናቱ ያሉበት ቦታ አደረሳቸው። መጽሐፍ ቅዱስ ምንም ነገር እንዲሁ አይተርክም፣ ምንም ነገር አይተርክም እንዲሁ። እና አሁን እዚህ ጋር እንኳን ከ2 ዓመት በኋላ እመቤታችንን ጌታችንን ሊያገኙ የመጡት የአይሁድ ንጉስ የት ነው ብለው ሊያገኙ የመጡት ሲያገኙ ሕፃኑን ከእናቱ ጋር አገኙት። አሁን ሕፃኑንና እናቱን ይጠቅሳል እዚህ ጋር። ሕፃኑን ከእናቱ ጋር አገኙ፣ ወድቀው ሰገዱለት። የያዙትንም አምሃ ሰጡ፣ ወርቅ፣ ዕጣን፣ ከርቤ የያዙትን አምሃ ሰጡ። እነዚህ ራሳቸው ወርቁ፣ ዕጣኑ፣ ከርቤ ራሱን የቻለ ድንቅ ምስጢር ንጹሐ ባህሪውን ለማሳየት ምዑዘ ባህሪውን ለማሳየት እየተናገሩት። ከርቤ ማዕድናትን የተለያዩትን ማዕድናት አንድ ያደርጋል። ሁሉን አንድ የሚያደርገው እንደተገለጠ ከርቤ መራራ ነው ይላሉ። መራራ ሞቱን ለማመልከት ሌላም ብዙ ትርጓሜ ያለው ቅዱስ ኤፍሬም ባጭሩ እንደው ትምህርታችን የጌታን የልደቱን ነገር በሰው ልቦና እንደው ዋጋ እንዲሰጠው እንድናስተውለው ለማድረግ እንጂ ብዙዎቹ ምስጢራት በአባቶቻችን መጻሕፍት የተጻፉ ስለሆኑ ያንን ማንበብ ነው በዋናነት። እንደው ሁሉን ነገር ሌላው ሰው ደክሞ ያመጣውን ቁጭ ብሎ መስማት ብቻ መልመድ የለብንም። ራሳችንም እያነበብን ማወቅ አለብንና በዕለት ተዕለት እንኳን ጸሎታችን ውዳሴ ማርያም ስንደግም አምጽኡ ዕጣነ ከመ አምላክ ውእቱ ወርቀ እስመ ንጉሥ ውእቱ ወከርቤ ዘይተዋሃበ ለሞቱ። ዕጣን ያመጡለት አምላክ ስለሆነ ዕጣን ምንጊዜም ለአምልኮ ስርዓት ነው የሚውለው። ዕጣን ለአምልኮ ስርዓት ነው የሚውለው። ስለዚህ ዕጣን ያመጡለት አምላክ ስለሆነ መቼም ለአንድ ሰው ዝም ብሎ ዕጣን ወስዶ አይሰጥም ስጦታ። ምንጊዜም ዕጣን የሚቀርበው ለአማልክት ነው። ስለዚህ ዕጣን ያመጡለት አምላክ ነውና ያ በጨርቅ ተጠቅልሎ በግርግም ተኝቶ የነበረው አሁን ደግሞ በእናቱ እቅፍ ቁጭ ብሎ እነዚህ የጥበብ ሰዎች ወይም የምስራቅ ነገስታት የተባሉት መጥተው ሲሰግዱለት ያዩትን ሕፃን ብቻ ብለው አላሰቡም። ወይም ደግሞ ምድራዊ ንጉስ ብቻ ብለው አላሰቡም። ከዛም የዘለለ ነገር መንፈስ ቅዱስ ባወቀ እንዲሰሩ አድርጓቸዋል። ስለዚህ
አምጥተው ዕጣን ሰጡት እንደ አምላክነቱ ይላሉ አባቶቻችን። ወርቅ ሰጡት እንደ ንጉስነቱ። ወከርቤ ዘይትዋብ ለሞቱ ከርቤው ደግሞ ከርቤ መራራ ነው፣ መራራ ሞቱን ለማመልከት ነው ያንን የሰጡት። ከዛ በኋላ ሰብአ ሰገልን የምናየው ምንድነው? ሄሮድስ እንግዲህ በኮከብ እየተመሩ ነው የመጡት። ኮከቡ ቅድም መልአክ ነው፣ መልአክ አይደለም ራሱ ኮከብ ነው። በቁሙም ኮከብ። በነገራችን ላይ ለእግዚአብሔር የማይመሰክር ምን ፍጥረት አለ? ሰማይም ቢሆን እኮ የእሱን ሰማያት የነግራ ስብሐተ እግዚአብሔር ነው የምንለው። ሰማያት የእሱን ስራ ያወራሉ አይደለም የምንለው። እንግዲህ በሰማይ ያሉ ሁሉ እኮ የእግዚአብሔርን ስራ ሲያወሩ እኮ የምናይበት ጊዜ አለ። ለምሳሌ ኮከቡ እዚህ ጀመረ። ኮከቡ እያወራ ነው እኮ አሁን ቢገባን የተወለደ አለ እያለ እያወራን ነው። እንደገና በኋላ በስቅለቱ ጊዜ ደግሞ ፀሐይ ስታወራን እናያታለን፣ ጨረቃ ስታወራን እናያታለን። ከዋክብት ብርሃናቸውን ሲነሱ እያወሩን ነው እኮ። ለሚሰማ ሰው ለሚያስተውል አእምሮ እያወሩን ነው ያሉት እና ክብሩን እየነገሩን ነው። ክብሩን እየነገሩን ነው። የእግዚአብሔርን ክብር ያወራሉ። ሰማያት የተባለው ክብሩን እያወሩን ነው። እና እነዚህ ሰብአ ሰገል መጥተው ጌታችንን አግኝተው ከሰገዱለት አማሃ ከሰጡት በኋላ ሄሮድስ በእኔ በኩል ተመለሱ ብሏቸው ነበር። ግን ምንድን ነው የሚለው? ይዟቸው እየመራ ይዟቸው የመጣው በሌላ መንገድ ይዟቸው ሄደ። በሌላ መንገድ ነው። አሁን በካልፍና በሌላ መንገድ ይዟቸው ተመለሰ። እና አባቶቻችን መንገዱን አይደለም የሚተረጉሙት። የአባቶቻችን ትርጓሜ ውስጥ ድረስ የሚገባው ለዚህ ነው። እነሱ አሁን ስለ መንገድ ቤተልሔም እንዴት መተህ ትሄዳለህ የሚለውን ጂኦግራፊካል ነገር አይደለም አባቶቻችን የሚያወሩት፣ ውስጡ ያለውን መንፈስ ተረዱት ነው እያሉ ነው ያሉት። እና በካልፍና በሌላ መንገድ ሄዱ የሚለውን ሲተረጉሙት ምንድን ነው ያሉት? ሲመጡ አይተሃሎ እያሉ ነው የመጡት። የት አለ እያሉ። አሁን የት አለ ማለት ምን ነው የሚያሳየው? ፍለጋን ነው የሚያሳየው። ፍለጋን ነው የሚያሳየው። የት ነው ያለው እያሉ ፍለጋ። እንደገና ሲፈልጉ የነበሩትስ ምንድን ነው? ንጉስ ነው እየፈለጉ የመጡት። ንጉስ ነው። ንጉስ ስንል ደግሞ ብዙ ጊዜ ምድራዊ ንጉስ ነው የምናስበው። በእርግጥ ጌታችንን ጲላጦስ አንተ ንጉስ ነህ ሲለው ምንድን ነው የመለሰለት? አንተ አልህ ይለውና ግን መንግስቴ በዚህች ዓለም ብትሆን ኖሮ ለመሆኑ የኔ ተከታዮች የኔ ጭፍራዎች በአንተ እጅ ተላልፌ እንድሰጥ ዝም የሚሉ ይመስልሃል? ግን መንግስቴ ከዚህ ዓለም አይደለችም። እኔ ስለ አንድ ነገር ተወለድኩ፣ እርሱም ስለ እውነት ልመሰክር ተወልጃለሁ። ጲላጦስ የዛን ምንድን ነው እውነት አለ። ጌታችን ግን ቢነግረውም ስለማይገባው እውነት እኔ ነኝ ቢለው ስለማይገባው ዝም አለው። የዛን ጊዜ ነው እኔ በዚህ ሰው ምንም በደል አላገኘሁበትም ማለት በሚገርም ሁኔታ በዚህ ሰው በደል አላገኘሁበትም እየተባለ የተሰቀለ ጌታችን ብቻ ነው። በፍርድ ማለት በችሎት በተሰየመ ችሎት ንጽህናው ተመስክሮ ምንም ወንጀል የለበትም ምንም በደል የለበትም ተብሎ እንዲሰቀል ግን ፍርድ የተሰጠ በክርስቶስ ላይ ብቻ ነው። በሌላ አልሰማንም እስከዛሬ ድረስ። እና ንግስናውን ብቻ ነበር አስበው የመጡት። በቃ ንጉስ ሲባል ምድራዊ ንጉስ ብቻ ብለው ነበር የመጡት። ሲመጡ ግን በሌላ መንገድ ተመለሱ ሲል እሱ ንጉስ ብቻ ሳይሆን የባህሪ አምላክ መሆኑን የፍጥረታት ሁሉ ጌታ መሆኑን አውቀው ነው የተመለሱት። አይተሃሎ እያሉ በፍለጋ መጡ። ረከብናሁ እያሉ ተመለሱ። አሁን የት ነው ያለው እያሉ ነበር የመጡት። አገኘ ነው እያሉ ተመለሱ። አሁን የኛም ጉዟችን ይሄ ነው። በነገራችን ላይ በክርስትና ውስጥ ያለው ጉዞ ይሄ ነው፣ ሌላ አይደለም። በክርስትና የመጀመሪያው ጉዟችን ምንድነው? ፍለጋ ነው። ከእግዚአብሔር ጋር የመሆን እግዚአብሔርን የማግኘት ከእግዚአብሔር ጋር ህብረት የማድረግ ጉዞ ነው በክርስትና የምንጓዘው። ከእግዚአብሔር ጋር ህብረት ለማድረግ በተለያዩ ምልክቶች እንመጣለን። በተለያዩ ምልክቶች በቃ የቅዱሳን ህይወት ሊመራን ይችላል። የመላእክት እርዳታ ሊመራን ይችላል። ሌሎችም ብዙ ነገሮች እግዚአብሔር እኛን ወደ እርሱ እንደውም አባቶቻችን ምን ይላሉ? ለምን በኮከብ መራቸው ሲባል እነዚህ ሰዎች ይሄ የስነ ፈለክ ተመራማሪዎች ነበሩ። ይሄ ከዋክብትን በመቁጠር የሚኖሩ ነበሩ። ከዋክብት ቆጣሪዎች ነበሩ እና በለመዱት ስቦ አመጣቸው ይላሉ አባቶቻችን። በለመዱት እና እኛንም እግዚአብሔር በለመድነው ነገር ስቦ ያመጣናል ወደሱ ማለት ነው። ለማንኛውም በዚህ ምድር ያለው ፍጥረት ሁሉ ከገባን መዳረሻችን እንዲሆን የሚያደርገን ወደ እግዚአብሔር ነው። የትኛውም ነገር መዳረሻችን እንዲሆን። እኛ ስህተታችን ምንድነው? እግዚአብሔር በፈጠረው ነገር ራሱ
እንድንጠቀም ሲሰጠን ያንን የምንጠቀምበትን ነገር መዳረሻችን ወደ ሌላ አካል እንዲሆን እናደርገዋለን። ምንም ነገር የምናደርገው መዳረሻችንን ወደ እግዚአብሔር ካደረገው መጨረሻችን ያማረ ነው የሚሆነው። አሁን እነዚህ ሰብአ ሰገል የኛን ህይወት የሚወክሉ ናቸው። አይተሃሉ እያለ አምላኬ ወዴት ነህ እያለ ነው አሁን እንፈልገዋለን። በህይወታችን ውስጥ ይሄ ጥም አለ፣ ይሄ ጥያቄ አለ። ወዴት ነው ያለው አምላኬ ብሎ የመፈለግ ከዚህ ነፃ ሆነን አይደለም የምንፈጠረው። ሰው በተፈጥሮ ይህ ነገር በውስጡ ተስሎበታል። በቃ ፈጣሪውን የመፈለግ ከፈጣሪው ጋር ህብረት የማድረግ ነገር በውስጡ አለ። ይሄን ፍለጋ መቼም ሊያቆም አይችልም የሰው ልጅ። ከተፈጠረ ጀምሮ ይሄንን ሲፈልግ ነው የኖረው። ፍለጋውን በትክክለኛው መንገድ ያደርጋል፣ በስህተትም ያደርጋል። ስለዚህ እንዳፈላለጉ መዳረሻው ይወሰናል። አፈላለጉ በስህተት የሆነ መዳረሻውም ወደ ስህተት ይሆናል። አፈላለጉን ያወቀበት ወይም በአፈላለጉ የተጠነቀቀ ወይም ፍለጋውን ራሱ መንገዱን ራሱ ለእግዚአብሔር የሰጠ ሰው። አሁን እነዚህ ሰብአ ሰገል በራሳቸው ስጋዊ ደማዊ አእምሮ ተመርተው አይደለም የመጡት። በራሳችን ጥበብ፣ በራሳችን እውቀት፣ በራሳችን ስጋዊ ደማዊ አእምሮ ወደ እግዚአብሔር መድረስ አይቻልም። የሚመራን ሌላ ከላይ ሊሰጠን ይገባል። ከላይ የሚመራን ሊሰጠን ይገባልና እየመራ ያደረሳቸው ጥበባቸው አይደለም። ጥበባቸው ግን መነሻው ሆኗቸዋል። ጥበባቸው ግን መርታ አላደረሳቸው። መርቶ ያደረሳቸው ከላይ የተሰጣቸው ምልክት። ያንን ምልክት አሁን ከላይ የሚሰጠንን እግዚአብሔር በቃሉ እግዚአብሔር በህይወታችን ውስጥ በሚያደርገው ነገር ከላይ በሚሰጠን ምልክት ተመርተን ከተጓዝን ግን መጨረሻ መደረሻችን የሚሆነው ምንድነው? የት አለ አምላኬ? ወዴት ነው? የነፍሴ እረኛ ወዴት ነው? የነፍሴ እረፍት ወዴት ነው ብላ የምትጠይቅ ነፍስ ሁሉ መጨረሻ የሚሆነው አገኘሁት ማለት ነው። ረከብናሁ፣ በቃ አምላኬን አገኘሁት። አሁን ከዛሬ ጀምሮ ከአምላኬ ጋር ህብረት አለኝ ብላ መናገር፣ ብላ ማመስገን። ሰብአ ሰገል ደስ እያላቸው ነው የሚለው መጽሐፉ። በሌላ መንገድ ነው የተመለሱት ወደ ሀገራቸው፣ ግን ምን በጣም ደስ እያላቸው ተመለሱ። ደስ እያላቸው ተመለሱ። እኛም ከአምላካችን ጋር በፍለጋ ውስጥ ኖረን ካገኘነው በኋላ ነፍሳችን ሊነገር በማይችል ደስታ ውስጥ ነው የምትሆነው። ከዛ በኋላ ደግሞ ደስ እያለንም የምንገባው ወዴት ነው? የምንመለሰው ወዴት ነው ካለን ወደ ሀገራችን። የሰው ደግሞ ሀገሩ የት ነው ከተባለ ኢየሩሳሌም ሰማያዊት ናት። ለዚህ ነው ቅዱስ ጳውሎስ ይሄ ድንኳን ነው አይደለም፣ በላይ ህንፃ አለን፣ በላይ ሀገር አለን ብሎ ተናግሯል። በላይ ሀገር አለችን እኮ በነቢያትና በሐዋርያት መሰረት ታንጸናል፣ ከቅዱሳን ጋር ባላገሮች ነን ይለናል። ሀገር አለችን፣ ሰማያዊት ሀገር አለችን። ስለዚህ መጨረሻ በደስታ ካገኘ ነው ማለት ነው። ህፃኑን ካገኘ ነው፣ ለኛ ለምን እንደተወለደ ካወቅን፣ ያችን የተወለደባትን ምክንያት ከኖርናት መጨረሻ በደስታ ወደ ሀገራችን። ይሄ መጽሐፍ ወደ ጌታ ደስታ ግባ የሚለው ይሄንን ነው። በቃ ወደ ጌታ ደስታ ግባ ማለት ከእርሱ ጋር ህብረት ማድረግ ካልሆነ ሌላ ምን ሊሆን ይችላል? ወደ ጌታ ደስታ ግባ የሚለው። ስለዚህ በቤተልሔም እኒህንና እኒህን የመሳሰሉ በጣም የሚደንቁ ነገሮች። አሁን ይሄም እንደው ከጊዜ አንጻር ልደቱን ደግሞ በምን አይነት ጥልቀት ማየት እንደሚገባን ለማስገንዘብ ያህል እንጂ ይሄ ብቻ ነው ማለት አይደለም። ዋስራየ